ስህተቶችን ሰርቻለሁ። መላውን ኦርቶዶክሳዊ ይቅርታ እጠይቃለሁ። የኔ እምነት ኦርቶዶክሳዊ እምነት፣ የኔ ስርዓት አምልኮ ኦርቶዶክሳዊ ስርዓት አምልኮ፣ የኔ ትውፊት ኦርቶዶክሳዊ ትውፊት፣ የኔ ታሪክ ኦርቶዶክሳዊ ታሪክ ብቻ መሆኑ ዳግመኛ ሲያረጋግጥላችሁ በታላቅ አክብሮት ነው። እንኳንም እመቤታችን ቅድስት ድንግል ማርያም ይቅርና ድንጋይ ቤዛ ተብሏል፣ ወርቅ ቤዛ ተብሏል፣ ገንዘብ ቤዛ ተብሏል፣ ጫማ ቤዛ ተብሏል፣ ቆብ ቤዛ ተብሏልና ከፈጣሪ በታች ከፍጡራን በላይ የሆነች እግዚአብሔር የመረጣትና ከአንስተ ዓለም ሁሉ አልቆ አክብሮ ይፈጠራል ለእናትነት የመረጣት እመቤታችን ቅድስት ድንግል ማርያምን ከፍጡሩ ጋር እንኳን ልናወዳድራት አንችልም። አቻ የሌላት ወደር የሌላት። ኢሳይያስ 63 ቁጥር 9 ላይ በመልአክም በአማላጅም አይደለም ቤዛ እሱ ነው፣ ተቤዣቸው፣ የተቤዠን በደሙ በሞቱ። ፍጡር ቤዛ አይባልም። የትኛውም ፍጡር መልአክ ቤዛ ሊሆን አይችልም። ፍጡር ቤዛ ሊሆን አይችልም። ቤዛ ኢየሱስ ክርስቶስ ነው። አብ ቤዛ አይደለም። መንፈስ ቅዱስ ቤዛ አይደለም። አልሞተማ። የሞተልን ተላልፎ እጅ እግሩን ታስሮ የተሰቀለልን አንድ ቤዛ፣ ዓለምን እየተቤዠው ለዓለም የሚበቃ መስዋዕት። አይገርም? ስህተቶችን ሰርቻለሁ። መላውን ኦርቶዶክሳዊ ይቅርታ እጠይቃለሁ። የኔ እምነት ኦርቶዶክሳዊ እምነት፣ የኔ ስርዓት አምልኮ ኦርቶዶክሳዊ ስርዓት አምልኮ፣ የኔ ትውፊት ኦርቶዶክሳዊ ትውፊት፣ የኔ ታሪክ ኦርቶዶክሳዊ ታሪክ ብቻ መሆኑ ዳግመኛ ሲያረጋግጥላችሁ በታላቅ አክብሮት ነው። ወደ ቤተ ክርስቲያን ስመጣ እሷን ከማገልገል ውጪ ሌላ ፍላጎት ሆነ አጀንዳ የለኝም። የአቅሜን አስተዋጽኦ ለማበርከት ደፋ ቀና የምል አንድ ኦርቶዶክሳዊ ምዕመን ነኝ። አንዲት ቅድስት ሐዋርያዊት የሆነች ቤተ ክርስቲያናችንን ይበልጥ ያገለገልኩ መስሎኝ ስህተቶችን ሰርቻለሁ። በፍኖተ ጽድቅ ላይ ከቤተ ክርስቲያናችን የመዝሙር ስርዓት ያፈነገጡ መዝሙራት እንዲዘመሩ በማድረጌና በቤተ ክርስቲያን ከተፈቀዱ የዜማ መሳሪያዎች ውጪ ሌሎች መሳሪያዎች አገልግሎት ላይ እንዲውሉ በመፍቀዴ ኃላፊነቱን የምወስደው እኔ ነኝ። ለዚህም መላውን ኦርቶዶክሳዊ በእግዚአብሔር ስም ይቅርታ እጠይቃለሁ። አንደኛ የኔ አስተዳደግም አኗኗርም በአጠቃላይ ህይወትም ከደብረ ሊባኖስ የወጣ ነው። እኔ የተክለ ሃይማኖት ልጅ ነኝ እና በዚህ ደረጃ ነገሮችን በጣም አግሎ ብዙ ምዕመናንን አስቀይሟልና እኔ ከትምህርት ቤት ጀምሮ በእመቤታችን በቅድስት ድንግል ማርያም በእንተ ስማ ለማርያም እያልን ድርቆሽ እየለመንን ኮሾሮ እየለመንን ቁራሽ እየለመንን ስሟን እንጀራ በልተንበታል ለብሰንበታል እና ቤዛዊት ዓለም ብለን በሰዓታቱ በሌላው መጻሕፍት በቅዳሴዋ በውዳሴዋ እየጻፍን እየተረጎምን እያስተማርን እንገኛለን። እኔም በግሌ ስለሷ ብዙ ሰብኬያለሁ። ስለሷ ወላዲተ አምላክነት በተለይም ንጻ ጠባይ ያላደፈባት ነውር ነቀፋ የሌለባት ነቃ ሀጣው ያላገኛት እግዚአብሔር በንጽህና በቅድስና ከዓለም አልቆ የፈጠራት ከሁሉም አልቆ የፈጠራት አቻና ወደር የሌለባት እንደሆነች ብዙ ጊዜ በሰፊው ትምህርት ሰጥቼበታለሁ። መጽሐፍም ጽፌያለሁ። ያንን መከታተል ይቻላል። እኛ ብቻ ሳንሆን መልአኩ ቅዱስ ገብርኤልም ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ አንቺ ከሴቶች ሁሉ የተለየሽ ነሽ ብሎ ያደነቃትና ያመሰገናት ፈጣሪ ለእናትነት የመረጣት እናት ስለሆነች እንኳንስ እሷን ይቅርና ማንንም በክርስትና ለመናቅ አይቻልም። እኔ የወለደችኝ ውድ እናትን በእጅጉ የሚወዳት የማከብራት ነኝና እናቴን የማከብር የፈጣሪውን እናት በምንም አይነት ተአምር ዝቅ አድርጌ የማይበት ምንም አንዳች ሁኔታ የለም። በዕለቱ የተደረገው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚጠራበት ቤዛነት የኃጢአት ስርየት ቤዛነት በዚህ ፍጡር ሊጠራ አይገባም አይችልም የሚል ነው በጥቅሉ። አው ትክክል ነው። ከመልአክ ጀምሮ እስከ ሰው ያለው ሁሉ ወይም ደግሞ ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ እስካሁን ድረስ ያለው ወይንም ደግሞ እስከ ዕለተ ምጽአት ድረስ የሚቀጥል ሁሉ ኢየሱስ ክርስቶስ ጌታችን መከራ የተቀበለው መከራ ቢያ ፍጆታ አንዳንዶቹ ደግሞ ከሆነ ነገር ጋራ የተያዘ በሚመስል እንዴት ያሉ የዋሃንና ንጹሃን ቅዱሳን ምእመናንን ከልብ ይቅርታ ጠይቃለሁ። ቤተክርስቲያንም ደግሞ በዚህ ጉዳይ ስሟ በመነሳቷ
ታላቋ ቤተክርስቲያን ይቅርታ ልጠይቃት እወዳለሁ። ለሁላ በደንብ ግልጽ መሆን የሚያስፈልገው የእመቤታችን ቅድስት ድንግል ማርያም ንጽሕና፣ ቅድስና እግዚአብሔር የሰጣትን ክብር ስንሰብክ ነው የኖርነው፣ ወደፊትም የምንሰብከው ነው። ለምሳሌ እመቤታችን ቅድስት ድንግል ማርያም እስራኤል ቀይ ባህርን ሲሻገሩ ውሃ ሳይረጥባቸው ጭቃ ሳይነካቸው በደረቅ መሬት እንዳሻገረ ሁሉ በብሉይ ኪዳን ጥንታብሶ ካለባቸው ወላጆቿ እሱ በመለኮታዊ ኪነ ጥበቡ ጠብቆ አስውቦ አሳምሮ የፈጠራት እጅግ ውድ እናት ነች። በአሳ አንበሪ ዮናስ 3 ቀን ውሎ ሲያድር አሳ አንበሪ ሳያደማው ሳይቆስለው እግዚአብሔር በኪነ ጥበቡ በመለኮቱ ጠብቆ ወደ የብስ እንዳመጣ ሁሉ ከርኩሰትና ከኃጢአት ጠብቆ በቀደመው የአዳም ጥንተ ስጋ ፈጥሮ የሰጠን እናታችን ነች። ወላዲተ አምላክ አምላክን የወለደች እግዚአብሔር ለእናትነት የመረጣት